ይህ ታሪክ ስላለፈው ጊዜ ብቻ የሚናገር አይደለም፣ ስለናንተም ጭምር ነው። እስካሁን ስላላወቃችሁት አቅማችሁ፣ በዝምታ ስለምትቋቋሙት ፈተናችሁ፣ እንዲሁም በውስጣችሁ ስላለው ታላቅነት የሚተርክ ነው። ውድ ተመልካቾቼ፣ ዛሬ ከዘመናችን ተወዳጅና አነቃቂ ፊልሞች አንዱ ከሆነው ሂድን ፊገርስ ከሚለው ፊልም ውስጥ ጥልቅና ጠቃሚ ትምህርቶችን እንማራለን። ይህ ቪዲዮ ስለ ፊልሙ ትንተና ብቻ አይደለም። ዋናው ትኩረቱ በእናንተ ላይ ነው፣ በእድገታችሁ፣ በአስተሳሰባችሁና በወደፊታችሁ። እስቲ አስቡት፣ ዓለም በተደጋጋሚ አይሆንም ብትላችሁስ? እንደናንተ አይነት ሰው እዚህ ቦታ የለውም ብትባሉስ? ህልማችሁ ከእውነታ የራቀ ነው ተውት ቢሏችሁስ? የሂድን ፊገርስ ፊልም በ1960ዎቹ በናሳ ውስጥ የነበሩ 3 ጎበዝ ጥቁር ሴቶች ሁሉንም ተቃርኖዎች የተቋቋሙበት እውነተኛ ታሪክ ነው። ይህ ታሪክ የዋርካ አስተሳሰብን የሚያንጸባርቅ ነው። ጠንካራ ስርና ለተቃርኖዎች የማይበገር እድገት። ካትሪን ጆንሰን፣ ዶሮቲ ቮን እና ሜሪ ጃክሰን። እነዚህን ስሞች አስታውሱ። የሂሳብ ሊቆች፣ መሐንዲሶች፣ ሳይንቲስቶች ነበሩ። ነገር ግን እናቶች፣ ሚስቶች፣ ህልም ያላቸው እና ደግሞ ከሁሉም በላይ ዋጋቸውን ማየት በማይፈልግ ዓለም ውስጥ የራሳቸውንና የሚገባቸውን ቦታ ለማግኘት የተዋጉ ጀግኖች ነበሩ። በጾታችሁ ወይም በቆዳችሁ ቀለም ምክንያት ዕውቀታችሁና ብቃታችሁ ዋጋ የለውም ተብላችሁ አስቡት። በእያንዳንዱ እርምጃቸው አይሆንም የሚል ምላሽ ተሰጣቸው። ነገር ግን አላቆሙ። ከፈተናዎቻቸው በላይ ከፍ አሉ፣ እናም ታሪክን ቀየሩ። እነዚህ ሴቶች በሙከራቸው ሁሉ በር ተዘግቶባቸው ነበር። ሊጠቀሙባቸው የማይፈቀድላቸው መጸዳጃ ቤቶች፣ እንዲገቡ ያልተጋበዙባቸው ስብሰባዎች ነበሩ። ግን እነሱ በተከለከሉበት ቦታ ሁሉ መገኘታቸውን ቀጠሉ። ካትሪን የመጀመሪያው አሜሪካዊ ጠፈርተኛ የሚሄድበትን መንገድ በሂሳብ አሰላች። ዶሮቲ ኮምፒውተሮች አዲስ በሆኑበት ጊዜ የፕሮግራም አወጣጥን በራሷ ተማረች። ሜሪ የናሳ የመጀመሪያዋ ጥቁር ሴት መሐንዲስ ሆነች። ማንም ሰው ዕድል አልሰጣቸውም፣ ራሳቸው ዕድልን ፈጠሩ። የዋርካ አስተሳሰብ ዋናው ትርጉም ይህ ነው። በዝምታ በጥልቀት ማደግ፣ ጸንቶ መቆምና ጊዜው ሲደርስ ብዙ ፍሬ ማፍራት። አሁን ደግሞ ወደ የዕለት ህይወታችን እንምጣ። ምናልባት እናንተ በናሳ ላይ ላትሰሩ ትችላላችሁ። በሀገር ውስጥ ወይም በሌላው የዓለም ክፍል ላይ ልትሆኑ ትችላላችሁ። ምናልባት የራሳችሁ በሮች ተዘግተውባችሁ ይሆናል። ህልማችሁ በጣም ትልቅ ነው ተብላችሁ አጣጥለውባችሁም ይሆናል። በመጣችሁበት ቦታ በአነጋገራችሁ ወይም ደግሞ በቁመናችሁ ምክንያት ተገምታችሁ ይሆናል። ለዚያም ነው ይህ ታሪክ ለሁላችንም ትልቅ ትርጉም ያለው። ምክንያቱም ይህ ታሪክ የኛም ታሪክ ነው። ተማሪም ሁኑ ስራና የጎንዮሽ ቢዝነስን በማጣመር የምትደግሙ ወይም የወደፊት መሪዎችን የምታሳድጉ እናቶች ወይም ደግሞ የተሻለ ህይወትን ለመገንባት የምትጥሩ ግለሰቦች የማትታዩ አይደላችሁም። ብቻችሁን አይደላችሁም። የራሳችሁ የሆነ ቀመር ለመፍጠርና የራሳችሁን ሮኬት ለማምጠቅ ትችላላችሁ። አሁን ደግሞ የሂድን ፊገርስ ፊልም የሚያስተምረንንና ብዙ ሰዎች ትኩረት የማይሰጧቸውን 3 የእድገት መንገዶችን እንመልከት። አንደኛ፣ ዝግጁ ከመሆናችሁ በፊት ጀምሩ። ዶሮቲ ፕሮግራም አወጣጥን አንድ ሰው እስኪያስተምራት አልጠበቀች፣ ራሷ ተማረች። ሜሪ ለትምህርት ዕድል ስኮላርሺፕ አልጠበቀችም፣ ለመማር ፍቃድ ለማግኘት ታገለች። ካትሪን ማረጋገጫ አልጠበቀችም፣ ነገር ግን ሂሳቡን መስራቷን ቀጠለች። በህይወት ጎዳናችን ብዙ ጊዜ ብቁ፣ ተቀባይነት ያለው ወይም ፍጹም እስከምንሆን ድረስ እንጠብቃለን። ነገር ግን የእድገት መንገድ የሚጀምረው ከመጠበቅ ባለፈ ሙከራ ሲታከርበት ነው። ዛሬ አሁን ካለህበት ቦታ ጀምር። እየሄድክ ተማር፣ እየሰራህ ደግ። ሌሎች ባንተ ከማመናቸው በፊት በራስህ እመን። በዓለማችን ብዙ ታላላቅ ግኝቶችና ለውጦች የተፈጠሩት ዝግጁ ያልነበሩ ነገር ግን ለመሞከር ድፍረት ባላቸው ሰዎች ነው። ይህ የዋርካ አስተሳሰብ ጠንካራ ስር ነው። ከመሬት ተነስተህ ከስርህ የማይናወጥ መሰረት መገንባት። ወሳኙ ጥያቄ ምን ያህል ዝግጁ ነኝ ሳይሆን መጀመር የምችልበት መንገድ ምንድነው የሚለው ነው። ሁለተኛ፣ ቦታችሁን ለማግኘት ታገሉ። እድሎች ሁል ጊዜ በራሳቸው በር አንኳኩተው አይመጡም። አንዳንድ ጊዜ እናንተ ራሳችሁ እድል መፍጠር አለባችሁ። እነዚህ ታላላቅ ሴቶች አልተጋበዙ፣ ነገር ግን የሚገባቸውን ቦታ አሸንፈው አገኙ። ጠንክረው በመስራት ሊሰወር የማይችል የዋጋቸውን አሳዩ። እናም በዚህ ምክንያት የሲስተም ለውጥ እንዲደረግ ምክንያት ሆነ። በትምህርት ቤት፣ በስራ ወይም በማህበረሰባችሁም ውስጥ ቢሆን ሌላ ሰው እስኪመርጣችሁ አትጠብቁ። ራሳችሁን ምረጡ፣ ድምጻችሁን አሰሙ፣ ችሎታችሁን አሳዩ። እናም መድረኩ ላይ የሚገባችሁን ቦታ ያዙ። ማንም ከኋላ ሆኖ እንዲገፋችሁ አትጠብቁ። የራስ መተማመንና ጽናት
እንደ ግድግዳ የቆመን እንቅፋት የመጣል አቅም አለው። ይህ ደግሞ የዋርካ አስተሳሰብ የቆመ ግንድ ነው፣ ከስሩ ስር የሰደደ እና በማንኛውም አስቸጋሪ ሁኔታ ጸንቶ የሚቆም። ሶስተኛ፣ በዝምታ ጥንካሬን ገንቡ። ኃይለኛ ለመሆን መጮህ አያስፈልግም። እነዚህ ሴቶች ረብሻ ወይም ግርግር አልፈጠሩ፣ በችሎታቸውም አልታበዩ፣ በትጋታቸው ተጽዕኖ ፈጠሩ። ዝም ያለ ጥንካሬ ማለት ማንም ሳይመለከታችሁ ተነስታችሁ እንደገና መሞከር ማለት ነው። ውጤቱ ዘገምተኛ በሆነበት ጊዜም ቢሆን በትጋት መቆየት፣ ጊዜያችሁ እንደሚመጣ ማመንና እየታገሉ መቀጠል። ልክ የዋርካ ዛፍ ለዓመታት ከመሬት ስር ጠንክሮ እንደሚያድገውና ማንም ሳያየው ራሱን እንደሚያዘጋጀው እናንተም ለፈጣን እድገታችሁ እየተዘጋጃችሁ ነው። ምናልባት ከቤተሰባችሁ ውስጥ እየሰራችሁ ያላችሁትን ሥራ የምትሰሩት ብቸኛ ሰው ልትሆኑ ትችላላችሁ። ማንም ጥረታችሁን የማያይ ሊመስላችሁ ይችላል። ነገር ግን አስታውሱ፣ እድገት ከመታየቱ በፊት ከስር ይከሰታል። ልክ እንደ ቀርከሃ ዛፍ ለዓመታት ከመሬት በታች ሲያድግና ስሩ ሲዘጋጅ ቆይቶ በፍጥነት ወደ ላይ እንደሚተኮሰው እናንተም እንደዛው ትሆናላችሁ። ይህ ነው የዋርካ ጥበብ። እነዚህ ሴቶች ለራሳቸው ብቻ አልታገሉ፣ ለወደፊት ትውልዶች መንገድን ጠርገዋል። አሁን ደግሞ የኛ ተራ ነው። የእናንተ የሂድን ፊገርስ ታሪክ ምንድነው? ከዓለም የደበቃችሁት ችሎታችሁ፣ ህልማችሁ ወይም ዓላማችሁ ምንድነው? ምናልባት መደበቅን የምታቆሙበት ጊዜ አሁን ነው። ምናልባት የምትነሱበትና የምትመሩበት ጊዜ አሁን ነው። ዓለም ገና ላያያችሁ ይችላል፣ ነገር ግን ጊዜያችሁ ሲመጣ ችላ ሊላችሁ አይችልም። ካትሪን ጆንሰን፣ ዶሮቲ ቮን እና ሜሪ ጃክሰን ፍቃድ አልጠበቁም። ሰው በር እስኪከፍትላቸው አልጠበቁም። ግድግዳዎችን አፈረሱ፣ እንቅፋቶችን ሰባበሩ፣ እናም የራሳቸውን ዕድሎች ፈጠሩ። ልክ እንደ ዋርካ ዛፍ ስሮች ከመሬት በታች በዝምታ ጥንካሬን እየገነቡ ነበር። እናም ጥንካሬያችሁን ከረሳችሁ የዚህን ታሪክ ጀግኖች አስታውሱ። ዶሮቲ ቮን ወደ መዳረሻው የምንቀርብበት ዕድል በተገኘ ጊዜ ሁሉ የመጨረሻውን መስመር ያርቁታል ብላ ስትናገር፣ ፈተናዎች ቢያጋጥሙንም እንኳን መታገላችንን እንዳናቆም ታስተምረናለች። ሜሪ ጃክሰን ደግሞ እኔ የሞከርኩት የመጀመሪያው ለመሆን እንጂ የመጨረሻው ለመሆን አይደለም በማለት ለራሳችን ብቻ ሳይሆን ለሚቀጥለውም ትውልድ መንገድ መክፈት እንዳለብን ታሳስበናለች። ካትሪን ጆንሰንን መጸዳጃ ቤቱን እንድጠቀም ባይፈቅዱልኝም ችግር የለውም፣ መሄድ ወዳለብኝ ቦታ እሄዳለሁ በማለት እውነተኛ ጽናት ማለት መፍትሄ መፈለግ እንጂ በችግር ፊት መሸነፍ እንዳልሆነ ታሳየናለች። ስለዚህ ፈተናው ይኸው ነው። ህልማችሁ ምንድነው? የማይቻል ነው ተብሎ የተነገራችሁ ነገር ምንድነው? ምንም ቢሆን ህልማችሁን ተከተሉት፣ ጠንክራችሁ ስሩ፣ ትኩረታችሁን አትበታትኑ፣ እናም ተስፋ አትቁረጡ። አስታውሱ፣ ዓለም ብልህነታችሁን ትፈልጋለች፣ ድምፃችሁን ትፈልጋለች፣ እናንተን ትፈልጋለች። የዘመናችን ድብቅ ጀግኖችን ነው ለዓለም ምን ማድረግ እንደምንችል እናሳያት። ቻናላችንን ሰብስክራይብ ያድርጉ። እናመሰግናለን።